አስረኛ ቀኑን ያዘው የአሜሪካና እስራኤል በጣምራ ኢራን ላይ ያካሄዱት ያሉት ጦርነት እጅግ አሰቃቂ የሆኑ መረጃዎች እየወጡ ነው የሚገኙት። በዛሬው ዕለት የወጡ መረጃዎች እንደሚያሳዩት ከሆነ በደቡብ ሊባኖስ የሆሞር መንደር ላይ በእስራኤል ጦር የተፈጸመው አሰቃቂ ጥቃት ከአሁን ቀደሞቹ ፍጹም የተለየ ስለመሆኑ መረጃዎች ወጥተዋል። ሂውማን ራይትስ ዎች ያረጋገጠውና እስራኤል የተጠቀመችው በነጭ ፎስፈረስ የታገዘ ጥቃት ወታደራዊ ግጭቱን ከመደበኛ የድንበር ውጊያ ወጥቶ ወደ ዓለም አቀፍ የጦር ወንጀልነት መሸጋገሩን ያሳየ ሆኗል። ይህ ጥቃት የተፈጸመው ደግሞ በሰላማዊ ሰዎች መንደር ውስጥ መሆኑ ክስተቱን እጅግ አሳሳቢ ሆኗል። ነጭ ፎስፈረስ ከኦክሲጅን ጋር ሲገናኝ እስከ 818 ዲግሪ ሴንቲግሬድ የሚደርስ ሙቀትን የሚፈጥር ውሃ በማፍሰስ ብቻ የማይጠፋ እሳትን የሚያስከትል ነው። ይህ ደግሞ በመኖሪያ ቤቶች ላይ ያደረሰው ውድመት እጅግ ከፍተኛ ስለመሆኑ ተገልጿል። የሂውማን ራይትስ ዎች የታክቲክ ባለሙያዎች እንደገለጹት ከሆነ ደግሞ መሳሪያው በአየር ላይ እንዲፈነዳ የተደረገበት መንገድ ለጭስ መጋረጃነት ሳይሆን ሆን ተብሎ በመኖሪያ ቤቶቹ ላይ ቃጠሎን ለማስከተል በማለም ነው ተብሏል። ይህ እርምጃ ዓለም አቀፍ ሰብአዊ ሕግ የሚደነግገውን የሰላማዊ ሰዎችን ደህንነት የመጠበቅ መርህ ፍጹም አረመኔያዊ በሆነ መንገድ የሚጥስ ስለመሆኑ ተገልጿል። እንደ አሜሪካና ጀርመን ያሉ የእስራኤል አጋር ሀገራትም የጦር መሳሪያ ድጋፍ እንዲያቆሙ ጥያቄ ውስጥ የሚጥል ትልቅ የዲፕሎማሲ መከራከሪያ ሆኖ ቀርቧል። ከዚህ የሊባኖስ የጦር አውድማ ወጥተን ወደ ዋሽንግተን ዲሲ ስናቀና ደግሞ የአሜሪካ ብሔራዊ መረጃ ምክር ቤት በሚስጥር ያጠናቀቀው አስደንጋጭ ሪፖርት ሌላኛው ትኩረታችን የሳበው ጉዳይ ነው። ትራምፕ ኦፕሬሽን ኢፒክ ፊውሪ የተሰኘውን መጠነ ሰፊ ወታደራዊ ዘመቻ በኢራን ላይ ቢጀምሩም የአገሪቱ የስለላ ተቋማት ግን ይህ ዘመቻ የኢራንን መንግስት ሊጥል ወይም ሬጂም ቼንጅ ሊያመጣ እንደማይችል በግልጽ እያስጠነቀቁ ነው። የመረጃ ምክር ቤቱ ትንታኔ እንደሚያሳየው የኢራን መንግስት መዋቅር የተገነባው በአንድ ግለሰብ ላይ ሳይሆን በጽኑ ተቋማዊ ትስስር ላይ ነው። ይህ ማለት ከፍተኛ የመንግስት መሪዎች ቢገደሉ እንኳን ስርዓቱ በአጭር ጊዜ ውስጥ አዲስ አመራር በመተካት ስራውን ለማስቀጠል ብቃት አለው ይላል። የአሜሪካ ወታደራዊ ድል በቦምብ ብዛት ሊለካ ቢችልም በኢራን የፖለቲካ መሰረተ ልማት ላይ የሚያመጣው ለውጥ ግን እጅግ ውሱን መሆኑ በጥናት አረጋግጠናል ሲሉ ባለሙያዎቹ ሪፖርት አውጥቷል። ይህ ግምገማ በዋይት ሃውስ የጦርነት ፍላጎትና በመረጃ ተቋማት ስልታዊ እውነት መካከል ያለውን ጥልቅ ልዩነት የሚያሳይ ሆኖም ተመዝግቧል። ጦርነቱ ወደማይወጣበት የረዥም ጊዜ አዙሪት ሊያመራ ይችላል የሚሉ ስጋቶች አሁን ከስጋትነት አልፈው የማይቀሩ እውነታዎች እየሆኑ ይገኛል። በሌላ በኩል በዚህ ሁሉ ውጥረት መሃል የኢራን ከፍተኛ መሪ ሆነው የተሸሙት የሞጅታባ ካሚኔን ማንነት እንመለከታለን። የ56 ዓመቱ ሞጅታባ ካሚኔ ከጥላ በስተጀርባ ሆኖ የኢራን ላለፉት 2 አስርተ ዓመታት ሲያሽከረክር የነበረ ሰው ነው ይባላል። የእሳቸው የስልጣን መሰረት በኢራን ኢራቅ ጦርነት ውስጥ ካገለገሉበት ሀቢብ ባታሊዮን የሚመነጭ እንደሆነም ይነገራል። ይህ ታሪክ አጋጣሚም በአሁኑ ወቅት የአገሪቱን የደህንነትና የወታደራዊ መዋቅር ከሚመሩ አዛዦች ጋር የጠበቀ የግል ትስስር እንዲፈጥሩ እንዳስቻላቸው መረጃዎች ያሳያሉ። ሞጅታባ ከአባታቸው ጽህፈት ቤት በበላይነት በመምራት የአገሪቱን የፋይናንስ የስለላና የፖለቲካ ቁልፎች በእጃቸው አድርገው የቆዩ ሰው ናቸው። እንደ አባታቸው ከፍተኛ ሃይማኖታዊ ማዕረግ ባይኖራቸውም በወታደራዊ ክፍል ዘንድ ግን ያላቸው ፍጹም ታማኝነት ለስርዓቱ ህልውና ወሳኝ ሆኖ ተገኝቷል። አዲሱ መሪ አሁን ከፊታቸው የተደቀነ መራራ ምርጫ አለ። እሱም በአባታቸው ሞት ምክንያት የበቀል እርምጃ በመውሰድ አገሪቱን ወደ አጠቃላይ ጦርነት መምራት ወይም ደግሞ የደም ወራሽ የተሰኘውን ሃይማኖታዊ ስልጣናቸውን ተጠቅመው መንግስታቸውን ለማዳን ሲሉ ከምዕራባውያን ጋር ድርድር መቀመጥ የሚሉ ጉዳዮች ለኚህ አዲስ ጠቅላይ መሪ የቀረቡ ሆኗል። በአጠቃላይ ግን ከየሆማር ሰማይ የሚነሳው የነጭ ፎስፈረስ ጭስ በአሜሪካ የስለላ ተቋማት ኮሪደሮች ውስጥ የሚሰማው ጥንቃቄ የተሞላበት ማስጠንቀቂያና በቴህራን ቤተ መንግስት ውስጥ የሚካሄደው ሚስጥራዊ የስልጣን ሽግግር ሁሉም የሚገናኙት በአንድ ነጥብ ላይ ነው። እሱም የመካከለኛው ምስራቅ ወደፊት እጣ ፈንታ በወታደራዊ ኃይል የበላይነት ብቻ ሳይሆን በምስጥራዊ የደህንነት መረቦችና በግለሰቦች ስልታዊ ውሳኔዎች ላይ የተመሰረቱ መሆናቸው ነው። ሞጅታባ ካሚኔ አባታቸው ለ37 ዓመታት የገነቡትን አብዮታዊ ቅርስ ለማዳን ሲሉ የሚወስዱት እርምጃም ኢራንን ብቻ ሳይሆን የመላው ዓለምን ደህንነት የሚወስን ታሪካዊ ክስተት ሆኖ ይመዘገባል። ስለዚህ እኛም በዛሬው ልዩ ጥንቅራችን ወቅታዊ የሆኑትን የእስራኤል የነጭ ፎስፎረስ ጥቃትና የአሜሪካ የደህንነት ተቋማት ያወጧቸው መረጃዎች ከተመለከትን በኋላ ስለ አዲሱ የኢራን የበላይ መሪ በስፋት የምንዳስስ ይሆናል። ከሃይማኖታዊ መሪነት ይልቅ ለወታደራዊ መሪነት የቀረቡ ናቸው ስለሚባሉት እኚህ ሰው ዝርዝር መረጃን አሰናድተናል። ስለዚህ እናንተም አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉት። ቪዲዮውን ለበርካቶች እንዲደርስ በማድረግ እንድትተባበሩን እንጠይቃለን። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። በዝርዝር ለመተንተን ከያዝናቸው መረጃዎች በፊት እስቲ 10ኛ ቀን እንዴት እየሄደ ነው የሚሉ መረጃዎችን እናንሳ። እንዳነሳ ነው ኢራን አዲስ የበላይ መሪ መርጣለች። የበላይ መሪውን መመረጥ ተከትሎ ደግሞ የራሺያው ፕሬዝዳንት ቭላዲሚር ፑቲን
የእንኳን ደስ አሎት መልእክትን አስተላልፈዋል። የአባቶን መንገድ ይከተላሉ፣ የአባቶን ስራ ያስቀጥላሉ ብዬ እጠብቃለሁ የሚል መልእክትም ቭላዲሚር ፑቲን ለአዲሱ የኢራን ሱፕሪም ሊደር አስተላልፈዋል። ከዚህ ባሻገር 10 ቀን ባስቆጠረው የአሜሪካና እስራኤል በኢራን ያካሄዱት ባሉት ጦርነት እስካሁን 8 የሚደርሱ የአሜሪካ ወታደሮች ስለመገደላቸው ተሰምቷል። 18 የሚሆኑት ደግሞ መቁሰላቸው ተገልጿል። በኢራን በኩል ደግሞ 1255 ሰዎች ሲገደሉ ከ12000 በላይ ሰዎች ደግሞ መቁሰላቸው ተገልጿል። በእስራኤል በኩል 13 ሲገደሉ ከ2000 በላይ የሚሆኑት ደግሞ መቁሰላቸው ተገልጿል። በሊባኖስ በኩል ደግሞ 394 ሰዎች ሲገደሉ ከ1000 በላይ የሆኑ ሰዎች ደግሞ መቁሰላቸው ተነግሯል። እነዚህ 4 ሀገራት በቀጥታ ጦርነቱ ላይ እየተሳተፉ ያሉ ናቸው። በተቀሩትና በኢራን የአጸፋ ምላሽ ጥቃት የደረሰባቸው የገልፍ ሀገራት ላይ ደግሞ የሞቱት ሰዎች ቁጥር ከ30 በላይ ሲደርስ ጉዳት ያስተናገዱት ቁጥራቸው ደግሞ ከ70 በላይ መድረሱ ይፋዊ መረጃዎች አሳይተዋል። ይህ ታዲያ በ10 ቀናት ውስጥ ብቻ የሆነ ነው። ታዲያ ይህንን ብለን መግቢያ ላይ ወደ አነሳናቸው ዝርዝር ጉዳዮች የዕለቱን የትንታኔ ማጠንጠኛችን ወደሆኑ ጉዳዮች እንገባለን። በደቡብ ሊባኖስ የሆሞር መንደር ላይ የተፈጸመው የዋይት ፎስፎረስ ጥቃት ወታደራዊ ግጭቱን ከመደበኛ የድንበር ግጭት አውጥቶ ወደ ዓለም አቀፍ የሕግ ተጠያቂነትና የሰብአዊ ቀውስ ያሸጋገረ ወሳኝ ስልታዊ ክስተት ሆኖ ተመዝግቧል። ሂውማን ራይትስ ዎች አረጋገጥኩት ያለው ይህ እርምጃ የተፈጸመው በሰላማዊ ሰዎች መኖሪያ መንደር ውስጥ M825 ሲሪየስ 155 ሚሜ መድፍ ተተኳሾችን በመጠቀም ነው። ይህ በመኖሪያ ቤቶችና በንብረት ላይ ቀጥተኛ ቃጥሎን ያስከተለ ጥቃት በዓለም አቀፍ ሰብአዊ ሕግ የተደነገገውን ያለ ልዩነት የመተኮስ እገዳ ወይም ፕሪንሲፕል ኦፍ ዲስቲንክሽን የሚጥስ ስለመሆኑ ተገልጿል። እስራኤል ለከፍ ዓለም አቀፍ የዲፕሎማሲ ጫና ከመጋለጧን በላይ እንደ አሜሪካ፣ ዩናይትድ ኪንግደም፣ ጀርመን ያሉ የጦር መሳሪያ አቅራቢ አጋሮቿ የጦር ድጋፋቸውን በአስቸኳይ እንዲያቆሙና ማዕቀብ እንዲጥሉ የሚገፋፉ ከፍተኛ የፖለቲካ ድምጾችም እየተሰሙ ይገኛሉ። መሳሪያው በአየር ላይ እንዲፈነዳ ወይም ኤርብራስት የተደረገበት መንገድም ለወታደራዊ መደበቂያነት ወይም ለጭስ ለመጋረጃነት ሳይሆን በመኖሪያ ቤቶች ላይ ሰፊ ቃጠሎን ለማስከተል ሆን ተብሎ በእቅድ የተደረገ መሆኑ የሂውማን ራይትስ ዎች የታክቲክ ባለሙያዎች ገልጸዋል። ነጭ ፎስፈረስ ከኦክሲጅን ጋር ሲገናኝ የሚፈጥረው እስከ 815 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀትና ውሃ በማፍሰስ ብቻ የማይጠፋ እሳት በሲቪል መሰረተ ልማቶች ላይ የሚያደርሰው ውድመት ለጦርነት ወንጀል ምርመራ እንደ ዋነኛ ማስረጃነት የሚያገለግል ነው። በሆሞር የታየው አጠቃቀም የእስራኤል ጦር ሰላማዊ ሰዎችን ከአደጋ ለመጠበቅ መውሰድ የሚገባውን ተገቢውን ጥንቃቄ ወይም ፊዚብል ፕሪኮሽን ወደ ጎን ያገለለ መሆኑን የሚያሳይ ነው። ይህም ታዲያ ሆን ተብሎ የከተማዋን ነዋሪዎች ህልውና አደጋ ላይ የጣለም ታክቲካዊ ውሳኔ ተደርጎ ነው የተወሰደው። ይህ የታክቲክ ለውጥም በሊባኖስ ውስጥ ያለውን የጅምላ መፈናቀል የሚያፋጥን ስልታዊ የሽብር ስልት ነው ተብሏል። ከግማሽ ሚሊዮን በላይ ሰዎች ቀድሞውኑ ተፈናቅለው ባለበት ወቅትም እንዲህ ያሉ በሰፈሮች ላይ የሚዘንቡ ኬሚካል በመጠቀም የሚፈጸሙ ጥቃቶች ቀሪው ህዝብ አካባቢውን በአፋጣኝ ለቆ እንዲወጣ የሚያስገድድ ከፍተኛ የፍርሃት ድባብን የሚፈጥሩ ናቸው። በሌላ በኩል የትራምፕ አስተዳደር ከኔታንያሁ ጋር በመተባበር የጀመሩት ኦፕሬሽን በአሜሪካና በኢራን መካከል ያለውን ግጭት ወደ አዲስና ከፍተኛ ወታደራዊ ደረጃ ነው ያሸጋገረው። ይህ ዘመቻ በዋነኛነት የታለመው የኢራን ወታደራዊ መሰረተ ልማቶችን በማዳከም በመሪዎች ላይ ቀጥተኛ ጫናን በመፍጠር የመንግስቱን የፖለቲካ ውሳኔዎችን የሚያስቀይር የኃይል ሚዛን ለመያዝ ቢሆንም አስተዳደሩ ዘመቻው ገና መጀመሩ ነው በማለት የረዥም ጊዜ ጦርነት ፍላጎት እንዳለ እያመላከተ ነው። ይህም ታዲያ ከአየር ላይ ጥቃት በዘለለ የኢራንን የባህርና የየብስ ስልታዊ ቦታዎችን ኢላማ ያደረገ ነው። በአካባቢው የሚገኙ የአሜሪካ ወታደራዊ አዛዦች የሴንትኮም ማለት ነው ዘመቻውን በቀጥታ እንዲመሩት መደረጉ ደግሞ ቀረቤታ ኑሯቸው ነገሮች እንዲከታተሉ ያደርጋል። የኦፕሬሽን ኤፒክ ፊሪ መጀመር አሜሪካ ከዚህ ቀደም ትከተለው ከነበረው ማክሲማም ፕሬዠር ወይም ከፍተኛ ጫና የተባለው ስትራቴጂ ወደ ቀጥተኛ ወታደራዊ ግጭት መሸጋገሯን ያሳየ ነው። ይህ ዘመቻ የኢራንን የኒውክሌር ፕሮግራም ለማዳከም በሚሳኤል አቅሟ ላይ ከባድ ጉዳት ለማድረስና ቀጠናዊ ፕሮክሲዎቿን ለማሽመድመድ ያለመ ነው። ሆኖም ግን እንዲህ ያለ መጠነ ሰፊ ወታደራዊ ኃይል ጥቅም ላይ መዋሉ በዓለም አቀፍ ደረጃ የነዳጅ ገበያን የባህር ላይ ንግድን አደጋ ላይ የሚጥል ነው። የአሜሪካ ስልታዊ ግቦች ከዓለም አቀፉ ኢኮኖሚያዊ ደህንነት ጋር በግልጽ የሚጋጩበት ሁኔታ ተፈጥሯል። ይህ ዘመቻ በኢራን መንግስት ላይ የሚፈጥረው ጫናም ከፍተኛ ነው። በውስጡ ትልቅ ስልታዊ ስጋትን ያዘለም ነው። ዋይት ሃውስ ወታደራዊ ድልን እንደ ዋነኛ መሳሪያ ብትጠቀምም በኢራን በኩል የሚጠበቀው ምላሽ ግን ወደ ባሰ አምባገነንነትና የኒውክሌር መሳሪያ ዝግጅትን ወደ ማፋጠን ሊያመራ የሚችል ስጋት ነው ይዞ የሚመጣው። ከዚህ ጋር በተያያዘ ታዲያ የአሜሪካ ብሔራዊ መረጃ ምክር ቤት ወይም ናሽናል ኢንተለጀንስ ካውንስል ያወጣው ዋሽንግተን ፖስት ይፋ ያደረገው አንድ ስልታዊ ግምገማ እንደሚያሳየው ከሆነ በኢራን ላይ የሚደረገው መጠነ ሰፊ ወታደራዊ ዘመቻ የኢራንን እስላማዊ ሪፐብሊክ መንግስት ለመጣል ያለው እድል እጅግ ዝቅተኛ መሆኑን ያሳያል። ይህ ሪፖርት ኦፕሬሽን ኤፒክ ፊሪ ከመጀመሩ ከአንድ ሳምንት በፊት የተጠናቀቀ ነው። ግን አንድ ሳምንት ቀድሞም ቢሆን የአሜሪካ ጦር ከፍተኛ የመንግስት መሪዎችን ቢገድልም እንኳ
ወይም በመንግስት ተቋማት ላይ ሰፊ ጥቃት ቢሰነዝርም እንኳን የኢራን መንግስት በቀላሉ እንደማይፈርስ በዝርዝር ነው ያስቀመጠው። ይህም በዋይት ሃውስ ወታደራዊ ፍላጎትና በአሜሪካ የስለላ ተቋማት ስልታዊ እውነታ መካከል ጥልቅ ልዩነት እንዳለ የሚያሳይ ነው። ወታደራዊ ድል ብቻ የፖለቲካ ለውጥን አያመጣም የሚል ማረጋገጫም የሰጠው ነው። የመረጃ ምክር ቤቱ ትንታኔ እንደሚያሳየው የኢራን መንግስት በሃይማኖታዊ ተቋማቱና በኢራን አብዮታዊ ዘብ ወይም IRGC ላይ የተገነባ ጠንካራ መሰረት ወይም ሶሊድ ስትራክቸር አለው። ይህ መዋቅር የተነደፈው ደግሞ ድንገተኛ የመሪዎች መጥፋት ቢከሰት እንኳን ስርዓቱ ያለ ረብሻ መቀጠል እንዲችል ተደርጎ ነው። የመረጃ ባለሙያዎች በተለይ እንዳመለከቱት ከሆነ ደግሞ የኢራን ከፍተኛ መሪ ወይም ሱፕሪም ሊደር ቢገደሉ እንኳን ስርዓቱ አስቀድሞ በተዘጋጁ ተቋማዊ ሂደቶች አማካኝነት በአጭር ጊዜ ውስጥ አዲስ መሪን በመተካት የስልጣን ክፍተቱን የመድፈን ብቃት አለው የሚል ሪፖርት ነበር ያወጡት። መች ጦርነቱ ከመጀመሩ አያቶላ ኻሜኒ ከመገደላቸው ከአንድ ሳምንት በፊት ማለት ነው። ይህ ማለት አሜሪካ የምትከተለው የመሪዎች መግደል ስልት የኢራንን የትዕዛዝ ሰንሰለት ለጊዜው ሊያስተጓጉል ቢችልም የመንግስቱን ህልውና ግን ሊያጠፋው አይችልም የሚል ነው። በተጨማሪም ሪፖርቱ በኢራን ውስጥ ያለው የተከፋፈለ የተቃዋሚ ኃይል መንግስትን የመተካት አቅም የለውም የሚል ነው ግልጽ ሪፖርት ያወጣው። ጦርነቱ አጭርም ሆነ ረጅም ተቃዋሚዎች ወደ ስልጣን ይመጣሉ ተብሎ አይታሰብም የሚለው የኤንአይሲ ድምዳሜ ታዲያ የአሜሪካን ስልታዊ ግብ ጥያቄ ውስጥ የሚጥል ነው። ይህም ኦፕሬሽን ኤፒክ ፊሪ ወደ መጨረሻ የሌለው የረጅም ጊዜ የድካም ጦርነት ሊቀየር እንደሚችል ስጋትን ፈጥሯል። በመሆኑም የኢራን መንግስት በከባድ ጥቃት ውስጥም ቢሆን የመቀጠል አቅሙን ማሳየቱ የአሜሪካ ወታደራዊ እርምጃ በኢራን የፖለቲካ መሰረት ላይ የሚያመጣው ለውጥ እጅግ ውሱን መሆኑን አመላካች ተደርጎ ሊወሰድ ይችላል። ከዚህ ጋር በተያያዘ የኢራን እስላማዊ ሪፐብሊክ በከፍተኛ ወታደራዊ ጥቃት ውስጥም ቢሆን የመንግስት ስራዎችን የማስቀጠልና ፈጣን የስልጣን ሽግግር የማድረግ ብቃቱ ያረጋገጠበት ተቃዋሚ ስልትም አስገራሚ ሆኖ እናገኘዋለን። የአሜሪካ የስለላ ድርጅቶች እንዳረጋገጡት የኢራን የፖለቲካና የደህንነት መዋቅር የተገነባው በአንድ ግለሰብ ላይ ብቻ ሳይሆን በቡድን ውሳኔ እንዲሁም በተቋማዊ ቅደም ተከተል ላይ ነው ይላል። ይህም ማለት ከፍተኛው መሪ ቢገደሉም ከስራ ቢሰናከሉ መንግስታዊ ውድቀት ወይም ስቴት ኮላፕስ ለመከላከል የሚያስችሉ ህጋዊና ደህንነታዊ መመሪያዎች በዝግጅት ላይ እንደነበሩ ያሳያል። እነዚህ ሂደቶች በተለይ በሃይማኖታዊና በወታደራዊ ተቋማቱ መካከል ያለውን የትዕዛዝ ሰንሰለት እንዳይበጠስ ለማድረግም ታስበው አስቀድመው የተዘጋጁ ናቸው። አሊ ካሚኒ መገደላቸውን ተከትሎ የታየው ፈጣን እንቅስቃሴ የሚያሳየን የኢራን ከፍተኛ የደህንነት ምክር ቤትና የሊቃውንት ጉባኤ በሰዓታት ውስጥ ተሰብስበው ውሳኔ ማሳለፍ የሚያስችላቸው ድንገተኛ የስራ መመሪያ እንዳላቸው ነው። ይህ ተቋማዊ ዝግጁነት ደግሞ በጦርነቱ ወቅት የሚፈጠርን የስልጣን ሽኩቻ በማስቀረት የደህንነት ኃይሎችና የመንግስት ቢሮክራሲ ለውጭ ጥቃት ምላሽ በመስጠት ላይ ብቻ እንዳያተኩሩ እድልን ይሰጣቸዋል። ከዚህ ባሻገር በአሁኑ ወቅት በኢራን ውስጥ እየታየ ያለው የስልጣን ሽግግር የኢራን አብዮታዊ ዘብ ወይም IRGC ከመደበኛ ወታደራዊ ተቋምነት ወጥቶ የአገሪቱ የመጨረሻ የፖለቲካ ውሳኔ ሰጪ መሆኑን ያረጋገጠ ክስተት ሆኗል። አሊ ካሚኒ መገደላቸውን ተከትሎ የተፈጠረው የመሪነት ክፍተት ለመሙላት IRGC የተለመዱትን ህገ መንግስታዊና ሃይማኖታዊ የጊዜ ገደቦችን ወደ ጎን ትቷቸዋል። የሊቃውንት ጉባኤ ወይም አሰምብሊ ኦፍ ኤክስፐርትስ በማስገደድም ሙጅታባ ካሚኔን እንዲሾም ስለማድረጉ መረጃዎች ወጥተዋል። ይህ እርምጃ የሚያሳየው በጦርነት ጊዜ የኢራን መንግስት ለሃይማኖታዊ ስርዓቶች ወይም ለህዝባዊ ግልጽነት ሳይሆን ለወታደራዊና ደህንነታዊ መረጋጋት ፍጹም ቅድሚያ እንደሚሰጥ ነው። የIRGC ስልታዊ ፍላጎት በዋነኛነት የሚያተኩረው ሁለት ዋና ዋና ግቦች ላይ ነው። እነሱም ቁጥጥርና ቅቡልነት ናቸው። ቁጥጥር ሲባል በጦርነቱ መሃል በከፍተኛ አመራር ውስጥ ሊፈጠር የሚችልን መከፋፈል ማስቀረት፣ የትዕዛዝ ሰንሰለቱን ማጠናከርና የደህንነት ኃይሎች ለአንድ ማዕከላዊ አመራር ታማኝ እንዲሆኑ ማድረግ ማለት ነው። ቅቡልነት ማለት ደግሞ በጠቅላላው ህዝብ ዘንድ ሳይሆን በስርዓቱ የውስጥ ደጋፊዎችና በታማኝ የጸጥታ ኃይሎች ዘንድ የስልጣን ሽግግሩ ተቀባይነት እንዲኖረው ማድረግ ነው። ሙጅታባ ካሚኒ የአባቱ ልጅ በመሆኑም እነዚህ ሁለት ግቦች ለማሳካት IRGC እጅግ አመቺው ምርጫ ሆኖ ተገኝቷል። ይህ በIRGC የሚመራ የስልጣን ሽግግርም የኢራን እስላማዊት ሪፐብሊክ ወደ አዲስ የደህንነት መንግስት ወይም ሴኩሪቲ ስቴት አሸጋግሯታል። አዲሱ መሪ ሙጅታባ ከሃይማኖታዊ ሊቃውንት ይልቅ ለIRGC አዛዦች የቅርብ ታማኝነት አላቸው። እኚህ ሰው ወደፊት የሚወሰዱ ማናቸውም ወታደራዊ መሆኑ ዲፕሎማሲያዊ ውሳኔዎችም በቤተ መንግስቱና በIRGC አዛዦች መካከል በሚደረግ ጥብቅ ምክክር የሚወሰኑ ነው የሚሆኑት። ይህ ማለት የኢራን የወደፊት እጣ ፋንታ በሃይማኖታዊ አስተምሮች ሳይሆን በወታደራዊ ስልቶችና በደህንነት ተቋማቱ ህልውና ላይ የተመሰረቱ እንዲሆኑ አድርጎታል። ሙጅታባ ካሚኒ ወደ ከፍተኛ መሪነት መውጣቱ በአጋጣሚ የመጣ አይደለም። ላለፉት 2 አስርት ዓመታት የከፍተኛ መሪውን ጽህፈት ቤት ወይም ዘባይት በጥንቃቄ ሲያስተዳድር የቆየበት ውጤት ነው። ይህ ጽህፈት ቤት በኢራን የፖለቲካ መዋቅር ውስጥ ከመደበኛው መንግስት በላይ የሆነ ስልጣን ያለው ጽህፈት ቤት ነው። የአገሪቱ ቁልፍ የፋይናንስ ምንጭ፣ የስለላ መረቦች እንዲሁም የፖለቲካ ውሳኔዎችን የሚቆጣጠር ማዕከል ነው። ሙጅታባ በዚህ ተቋም ውስጥ እንደ ዋና አስተዳዳሪ ወይም በኢራን ውስጥ ያሉት ሁሉም የስልጣን ቁልፎች
ጠንቅቆ እንዲያውቅና እንዲቆጣጠርም እድል አግኝቶ ቆይቷል። ከአስተዳደራዊ መንገድ አንጻር ሲታይ ሙጅታባ ካሚኔ በቤት በኩል ያለው ተጽዕኖ ከመደበኛው ፕሬዝዳንታዊ ወይም ካቢኔ እጅግ የላቀ ነው። እርሱ የሚመራው ይህ መዋቅር የኢራንን ግዙፍ የኢኮኖሚ ድርጅቶች ቦኒያዳስ እንዲሁም የውጭ ጉዳይ ፖሊሲ አቅጣጫን የሚወስን ነው። አዲሱ መሪ ያለምንም መደናቀፍ የመንግስቱን ቢሮክራሲ መምራት ብቃት አለው። ቢሮ እንደገባ ቀጥታ ወደ ስራ መግባት የሚችል ሰው ነው ሙጅታባ። ይህ በቢሮክራሲ ውስጥ ያለው ጥልቅ ስር በጦርነት ጊዜ የሚፈለገውን ፈጣን ውሳኔ መስጠትና ሀብትን የማንቀሳቀስ አቅም የሚሰጠውም ነው። ይህ ለስርዓቱ ሁሉና ወሳኝ የሆነውን የአስተዳደር ቀጣይነት የሚያረጋግጥ ሰው ይሆናል። ሙጅታባ በቤት ውስጥ የገነባው ይህ ተደራራቢ መዋቅር የኢራን መንግስት በውጭ ጥቃት ቢመታ እንኳን ትይዩ የሆነ ፓራሌል የሆነ የአመራር ስርዓት እንዲኖረው አድርጎ ቆይቷል። ይህም ማለት መደበኛው የመንግስት መዋቅር ቢፈርስ እንኳን ሙጅታባ የሚመራውና በሚስጥራዊነት የተገነባው የቤት መረብ አገሪቱን ማስተዳደርና ወታደራዊ ትዕዛዞችን ማስተላለፍ እንዲችል አድርጎ ከአባቱ መገደል አስቀድሞ ሰርቶት ነበር። ይህ በመሆኑ የሙጅታባ ወደ ስልጣን መምጣት ተራ የቤተሰብ ወራሽነት ጉዳይ አይደለም። የኢራን መንግስት እምብርት የሚቆጣጠረው አስተዳደራዊ መዋቅር ራሱን ለመጠበቅና ለማጠናከር ያደረገው ስልታዊ እርምጃ ተደርጎ ነው ሊወሰድ የሚገባው። ሙጅታባ ካሚኔ በኢራን ወታደራዊና ደህንነት ተቋማት ውስጥ ያለው ተሰሚነት መሰረቱ ደግሞ ወደ 1980ዎቹ የኢራን ኢራቅ ጦርነት ወቅት ነው የሚመለሰው። በዛን ወቅት ያገለገለበት የሐቢብ ባታሊዮን በታሪክ አጋጣሚ ለሙጅታባ ተራ ወታደራዊ ተሳትፎ ሳይሆን አሁን በኢራን አብዮታዊ ዘብ ወይም አይአርጂሲና በስለላ ድርጅቶች ውስጥ ከፍተኛ ቦታ የያዙ አዛዦችን ያቀፈ የጦር ጓደኛሞች መረብ ፈጥሮለታል። እነዚህ የቀድሞ የጦር ሜዳ አጋሮቹ ደግሞ አሁን የአገሪቱን የጸጥታ መዋቅር በበላይነት የሚቆጣጠሩ ናቸው። አዲሱ መሪ ምንም እንኳን እንደ አባቱ ከፍተኛ የሃይማኖት ማዕረግ ባይኖረውም በወታደራዊ ክፍል ዘንድ ያለው ፍጹም ታማኝነትና ቅቡልነት ግን ከፍተኛ ነው። ከደህንነት መሪነት አንጻር ሲታይ ደግሞ የሐቢብ ባታሊዮን አባላት የነበሩ እነዛ አዛዦች በሙጅታባ ዙሪያ የፈጠሩት ኢነር ሰርክል መሪው በውጭ ሆነ በውስጥ ከሚሰነዘሩ ጥቃቶች እንዲጠበቅ ያደርገዋል። ይህ መረብ በተለይ በአይአርጂሲ የስለላ ድርጅትና በከተማ ደህንነት ክፍሎች ውስጥ ትልቅ ቦታ ያለው ነው። ማንኛውም አይነት የውስጥ አመጽ ወይም ወታደራዊ መፈንቅለ መንግስት ሙከራዎች ቢደረጉም አስቀድሞ የማክሸፍ ብቃት ያለው ጥምረት ነው። ሙጅታባ ይህንን የግል ግንኙነት በመጠቀምም በደህንነት መዋቅር ውስጥ ያለውን ተጽዕኖ በማጠናከሩ ስርዓቱ ከሃይማኖታዊ መሪነት ይልቅ ወደ ወታደራዊ መሪነት እንዲያደላ ያደርገዋል ተብሎ ተሰግቷል። ይህ የወዳጅነትና የታማኝነት መረብ ደግሞ በጦርነት ጊዜ የሚፈለገውን ፈጣን የሆነ የትዕዛዝ ሰንሰለቱን ጠብቆ ለማረጋገጥ ወሳኝ ሚናን ይጫወታል። ሙጅታባ የሚያስተላልፋቸው ትዕዛዞች በመደበኛ የመንግስት ቢሮክራሲ ሳይሆን በእነዚህ ታማኝ አዛዦች አማካኝነት ነው በቀጥታ ወደ ጦር ግንባርና ወደ ደህንነት ክፍሎች የሚያደርሳቸው። የአሜሪካና እስራኤል የመሪዎች መግደል ስልት በሙጅታባ ላይ በቀላሉ ውጤታማ እንዳይሆን ያደርገዋል። የሐቢብ ባታሊዮን ቅርስ የሙጅታባን ስልጣን በታማኝነት ግንብ የታጠረና በጦርነት ጊዜ የሚሰራ የደህንነት መሪ እንዲሆን አስችሎታል። በኢራን እስላማዊ ስርዓት ውስጥ ሙጅታባ አዲሱ ከፍተኛ መሪ ብቻ አይደለም። የተገደሉት የአሊ ኻሜኔ የበኩር ልጅ በመሆኑም ወሊ አደም ወይም የደም ወራሽ የሚል ልዩ ሃይማኖታዊ ህጋዊ ቦታ አለው። ይህ ቦታ በሸሪዓ ህግ መሰረት ለሙጅታባ ልዩ ስልጣን የሚሰጥ ሲሆን ይህም ለአባቱ ደም የሚጠይቀውን ቂሳስ ወይም ተመጣጣኝ በቀል የመተው ወይም የማዘግየት ሙሉ መብትን ይሰጠዋል። ይህ ደግሞ የግል መብት ብቻ መስሎ ቢታይም በጂኦፖለቲካዊ ስሌት ውስጥ ግን ለኢራን መንግስት ትልቅ ስልታዊ መውጫ ወይም ኤግዚት ትራምፕ ነው። አዲሱ መሪ ለስርዓቱ ሁሉና ሲል ከምዕራባውያን ጋር የሚደረግን ድርድር እንደ ሽንፈት ሳይሆን እንደ ታላቅ የቤተሰብ መስዋዕትነት አድርጎ እንዲያቀርበው እድል ይሰጠዋል። ዲኤስካሌት ለማድረግ አንጻር ሲሞክርም ሙጅታባ ይህንን መብቱን ተጠቅሞ በኢራንና በአሜሪካ መካከል ያለውን ጦርነት ፍጥነቱን ሊያረግበው ይችላል። የትራምፕ አስተዳደር በኢራን ላይ የሚከተለውን ከፍተኛ ወታደራዊ ጫና ለመቋቋም ሙጅታባ የአገሪቱን ደህንነት ለመጠበቅ ሲል የገዛ አባቴን ደም በቀል ለጊዜው ትቼዋለሁ የሚል ትረካን ለመፍጠር መንገድ ይጠርግለታል። ግን ደግሞ ይህ ከስርዓቱ ጽኑ ደጋፊዎች ሊያጋጨው ይችላል። ግን ደግሞ ምናልባት ሃይማኖታዊ ነገር ይዞት ወደዛ መንገድ እንደሄደ ማሳመን ከቻለ ከስርዓቱ ደጋፊዎች ጋር ሳይጋጭ ከባድ የሆኑ ዲፕሎማሲያዊ ስምምነቶችን የመፈረም ሃይማኖታዊ ቅቡልነት ሊሰጠው ይችላል። ይህ ሁኔታ ደግሞ ኢራን ወደ ኒውክሌር ድርድር እንድትመለስ ወይም የቀጠናዊ ታጣቂዎችን እንቅስቃሴ እንድትገታ የሚያስችል ፖለቲካዊ ሽፋን ይሰጣታል። ሆኖም ግን ይህ የደም ወራሽ መርህ እንደ ሰይፍ ሁለት ስለት ያለው ነው። ሙጅታባ በቀልን ወደ ጎን ትቶ ስምምነት ከመረጠም በኢራን አብዮታዊ ዘብ ወይም አይአርጂሲ ውስጥ ያሉ ጽንፈኛ ክፍሎች እንደ ደካማ መሪ ሊቆጥሩት ይችላሉ። በሌላ በኩል ደግሞ በቀልን እንደ ዋነኛ መመሪያው አድርጎ ከቀጠለ አገሪቱ ወደማይቀረው አጠቃላይ ጥፋትና ቀጥተኛ የየብስ ጦርነት ሊመራት ነው የሚችለው። በመሆኑ ታዲያ የሙጅታባ ቀጣይ እርምጃ የሚወሰነው ይህንን ልዩ ሃይማኖታዊ ስልጣኑን ተጠቅሞ መንግስቱን ለማዳን በሚያደርገው ብልህነት ወይም በአባቱ ሞት ምክንያት ለሚከተለው ስሜታዊ የበቀል እርምጃ መካከል በሚኖረው ሚዛን ላይ ይሆናል ማለት ነው። ሙጅታባ ካሚኔ የመንግስቱን ህልውና ለማስቀጠል ስልታዊ ማፈግፈግን ከመረጠ አባቱ ላለፉት 37 ዓመታት የገነባቸውና ለኢራን እስላማዊ ሪፐብሊክ እንደ መከላከያ
መከላከያ ግንብ የሚያገለግሉት ስልታዊ ምሰሶች የማፍረስ ከባድ ፈተና ነው የሚጋረጥበት። እነዚህ ምሰሶች የኒውክሌር መርሃ ግብር፣ የሚሳኤል ቴክኖሎጂና አክሴስ ኦፍ ሬዚስታንስ ተብሎ የሚጠራውን የቀጠናዊ ፕሮክሲ ታጣቂዎች መረብን ነው የሚያካቱት። አሜሪካና እስራኤል ለድርድር እንደ ቅድመ ሁኔታ የሚያስቀምጧቸው እነዚህ ጉዳዮች ለኢራን ጽኑ ደጋፊዎች የመንግስታቸው ማንነት መገለጫዎች በመሆናቸው እነሱን መንካት በስርዓቱ የውስጥ መዋቅር ላይ ከፍተኛ የመናጋት አደጋን ነው የሚያስከትሉ። ከፖለቲካዊ ዋጋ አንጻር ሲታይ ሙጅተባ ለእነዚህ ጥያቄዎች እጅ መስጠት ከጀመረ በኢራን አብዮታዊ ዘብ ወይም IRGCና በባሲጅ ታጣቂዎች ዘንድ የአብዮቱ ክህደት ተደርጎ ሊወሰድ ይችላል። ይህ ደግሞ ሌላ የውስጥ ግጭት፣ ሌላ የውስጥ አብዮት የሚያስነሳ ነው። አሊ ካሜኒ ለ3 አስርተ ዓመታት ሲያስተምሩት የነበረውን ምዕራባውያንን አለማመንና ከፍተኛ ተቃውሞን የማድረግ መርህ በአንድ ጀንበር ሊያፈርሰው ከሞከረ በስርዓቱ ውስጥ ያሉ ጽንፈኛ ኃይሎች በአዲሱ መሪ ያላቸውን ታማኝነት ሊያነሱ ይችላሉ። ይህ ደግሞ በኢራን ከፍተኛ አመራር ውስጥ የውስጥ ሽኩቻን ወይም የቤተ መንግስት መፈንቅለ መንግስት ፓላስ ኩፕ ሊቀሰቅስ የሚችል ስጋት ነው። በዚህም ብሎ በዛ ግን የኢራን እስላማዊ ሪፐብሊክ በአሁኑ ወቅት የህልውና አደጋ በተደቀነባት የውድቀት እውነታ ፌልድ ስቴት ሪያሊቲ ውስጥ እንደምትገኝ ማመን ግድ ይለናል። የሙጅተባ ካሚኒ ወደ ከፍተኛ መሪነት መውጣት በመንግስቱ መዋቅር ላይ ለጊዜው መረጋጋት ይፈጥራል። ግን አሜሪካና እስራኤል እሳቸውንም ለመግደል እየተንቀሳቀሱ ነው። አገሪቱ ያጋጠሟት ያሉት ስር የሰደዱ የኢኮኖሚ ቀውሶች፣ የውስጥ ህዝባዊ ተቃውሞችና ከውጭ የሚሰነዘሩ ከፍተኛ ወታደራዊ ጥቃቶች ግን አይፈታም። ለሙጅተባ ካሚኒ ትልቁ ፈተና ጊዜ ነው። አዲሱ መሪ ስልጣኑን ለማጠናከርና የመንግስቱን አቅጣጫ ለመወሰን ያለው እድል በወራት ሳይሆን በሳምንታት የሚለካ ነው። ምክንያቱ የአሜሪካና እስራኤል ወታደራዊ ዘመቻዎች የአመራር መዋቅሩን ለማሽመድመድ ያላቸውን ፍጥነት ጨምረው እየተንቀሳቀሱ ነው። የወደፊቱ እጣ ፈንታ የሚወሰነው በኢራን አሲሜትሪክ ወይም ተመጣጣኝ ያልሆነ ወታደራዊ ምላሽና በዲፕሎማሲያዊ ብልህነት መካከል በሚደረግ ሚዛን ላይ ነው። ሙጅተባ ካሚኒ ግጭቱን ወደ ከፍተኛ ደረጃ ወይም ቶታል ዋር ካሸጋገረው ይህ ለኢራን ተቃዋማዊ መዋቅር፣ ለኢኮኖሚዋ ትልቅ ችግር ይዞ ይመጣል። በተቃራኒው የአባቱን መንገድ ባለመከተል መራራውን ስምምነት በመቀበል ስልታዊ ማፈግፈግን ከመረጠ ደግሞ የኢራንን የ37 ዓመታት አብዮታዊ ማንነት በመለወጥ አገሪቱን ወደ አዲስና ያልተገመተ ማንንም ሊያቀው የማይችል መጪው ጊዜ ምን ይሆናል ተብሎ የማይገመት ምዕራፍ ውስጥ ሊያስገባት ይችላል። ይህ ምርጫ ደግሞ ለሙጅተባ የግል ስልጣን ብቻ ሳይሆን ለኢራን እንደ አገር የመቀጠል ወይም የመበታተን ጉዳይ ነው። በመጨረሻ የኢራን የወደፊት እጣ ፈንታ በአዲሱ መሪ ውሳኔ ላይ ብቻ ሳይሆን በምዕራባውያን ኃይሎች የመጨረሻ ግብ ላይ የሚመሰረት ነው። አሜሪካና እስራኤል ግባቸው የኢራንን ባህሪ መቀየር ብቻ ከሆነ ሙጅተባ ካሚኒ ምናልባት ስልታዊ ማርገቢያ ጊዜ ሊሰጣቸው ይችላል። ነገር ግን ግቡ የኢራንን መንግስት ሙሉ በሙሉ ማስወገድ፣ የኢራንን ካርታ መቀየር ከሆነ ሙጅተባ እንደ አባቱ እስከ መጨረሻው ድረስ የሚዋጋ የጦርነት መሪ ሆኖ ስለመቀጠሉ የሚያጠራጥር አይደለም። ምንም እንኳን የስልጣን ሽግግሩ በስኬት የተጠናቀቀ ቢሆንም የኢራን እስላማዊ ሪፐብሊክ እጅግ አደገኛ በሆነ ማዕበል ውስጥ እንደምትገኝ ግን አሁንም ግልጽ ነው። ሙጅተባ ደግሞ መርከቧን ወደ ሰላማዊ ወደብ የማድረስ ወይም ወደ ሌላ ከባድ ጦርነትና ጥፋት የመውሰድ ታሪካዊ ኃላፊነት በዛሬው ዕለት ተረክቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ልዩ ጥንቅራችን እዚህ ላይ አብቅቷል። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ እየጋበዝኩኝ እዚህ ጋር እሰናበታለሁ። ሰላም።